ሰላም 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 ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ ሁሉ ሰላም ነው? ሁሉ መልካም ነው? እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉም መልካም ነው። ጌታ ስም ይባረክ። የኔ ቻናሉ እያያችሁ ያላችሁ ውድ የኔ ቤተሰቦች ጌታ እግዚአብሔር ይባርካችሁ። እንግዲህ እያልኩ ዛሬ መጥቼ ያለው በሆነ ነገር ባለፈው ትላንት ወዲያ ሩታ አብርሽን ይዛ ወደ ሄርሜላ ጋር መጣች። ሩታ ሁሉም ነገር ከነገረች በኋላ አብርሽ ሁሉም ዝም ብሎ ያያል። ዝም ብሎ በቃ ሩታ አሁን ሁሉም ነገር በቃ ይዛለች፣ መብቷ ነው እና እጅ ሄርሜላ አነጋገሩ እንዴት እንዳስጠላኝ የእውነት ወዶች ሆይ እንደኔ ናቸው ወይስ የተለየ ሀሳብ አላቸው? እስቲ ንገሩ በእግዚአብሔር። ሚስቷ ከሱ ጋር ሆና እያወራች እሷ ደግሞ የእሱ እጁ ይዛ ትጎትታለች። ምን አይነት ጉድ! እኔ ቢሆን በጥፊ ነው በጫማ እንትን ነው የሚሰጣት እግዚአብሔር። እኔ ያለው ባለኝ እሷ ትጎትታለች። ደፋር! ምን አይነት ድፍረት! ምን አይነት ደፋር ናት በእውነት። ሚስቷ አጠበቅ ቆማ እያየች የእሱ እጅም ይዛ ትጎትታለች። ራሷ ጋር ማንን ብላ ትጎትታለች? የእሷ እንዳልሆነ የራሷ እንዳልሆነ ታውቃለች። ደግሞ አብርሃም በደንብ ማውራት አለበት። እሱ አላወራም። ሁሉም ነገር ሩታ ናት እየጨረሰችው እና የእሱ ድካም ጎን ታውቃለች። መከታ ሩታ ናት፣ ጎበዝ ናት በእውነት እና ሁሉም ነገር መፍቱን ለሩታ ሰጥቶ እሱ ከእሷ ጋር እየኖረ እሷ ደግሞ አንተ በምን ልጁ ፈዙ አልቆ እንዲሆኑ አልቆ በምን አስነኪታ ነው ምናምን ትላለች። እንዴ አጠገብ ያለችው ሚስት አይደለችም? አይታያትም እንዴ? ምን ሆና ነው እንዲሆና? እሱ ደግሞ በቃ እኛ ከሩታ ጋር ተስማምተናል፣ ተግባብተን አውርተን የጨረስንበት ጉዳይ ነው ብሎ እሷ ሰው ወራ ድንግጥ ነው አለችው። የእውነት ነው አስብበት ነው። እኔ እኮ ነኝ አንተን እያወቀ አይደለም እያየ አይደለም እንደ የወሰነ መጀመሪያ አንቺ ማንም ብለሽ ነው የመጣሽው። እንታ ሁኔቷ አነጋግሮ እንዴት እንዳስጠለችኝ። በቃ አንተ ከሚስት ጋር ከታረቅ እሺ በቃ መልካም ጊዜ ይሁንላችሁ፣ መልካም ቆይታ ይሁንላችሁ። እስካሁን የሰራሁት ነገር ጥፋት መጥፎ ነገር ካለ ሩታ ይቅርታ አድርግልኝ፣ ከዚህ በኋላ መልካም የትዳር ዘመን ይሆንላችሁ ብላ አመስግና ብትሄድ ምን ይሆናል? እንዴት እንዳስጠለች የእሱ አነጋገሩ ሁሉ ነው ያስጠላኛል። እግዚአብሔር ትቼ ነው የሚያልፈው፣ እነሱ እያየው ትቼ ነው የሚያልፈው። ያስጠላል፣ የእሱ አነጋገሩ ሁሉ ያስጠላል። ከቦታችን ውጪ ሄርሜላ ብሎ ነገራት። በቃ እኛ ተስማምተናል፣ ተነጋግረንበት ሁሉም ነገር ጨርሰን መተናል። ስለዚህ ውጪ አላት። አንተ የእውነት ነው የእውነት ነው አብርሽ የእውነት ነው? ወይኔ በላቸው እግዚአብሔር። እኔ እንደው ሲያይ እኔ እንዴት እንዳስጠላኝ ትቼ ነው የወጣሁት። የእሱ አነጋገርና የእሷ ሁኔታ ሲያይ ቆቃል። ከዛም ትቼ ያልኩኝ ሩታ ደጋረግሽ፣ ጎበዝ ነሽ። አሁን በአንቺ በዚህ ድራማ እኛ በራሴ በኩል እኔ የተማርኩት ነገር ምንድን ነው? ባሉ ደካማ ከሆነ ሚስቷ ጠንካራ ከሆነች ትዳሯን እንዴት ማዳን እንደሚቻል አይቻለሁ፣ ተምሬያለሁ በራሴ በኩል። ደግሞ በሰው ባህል ላይ ባልና ሚስት መካከል ጣልቃ የገባ ሰው እንደ ሄርሜላ አብሮ መመለሱን ማወቅ እንዳለብኝ በዚህ
አጋጣሚ ከዚህ ቪዲዮ ተምረናል ማለት ነው ውዶች። የእውነት በጣም ነው የገረመኝ፣ እንዴት እንዳስጠላችኝ። ወይኔ ጉድ! ከዚህ የእውነት ነው የእውነት ነው። ከዛ ሩታ አንተ ሊቀፍ አንተ የመጨረሻ ጊዜ አንተ ሊቀፍ ፍቀጅልኝ፣ አንተ ሊቀፍ ሚስት እያለች ሌላዋ ለሞት ሊቀፍ ትላለች እንደ ቀፋማ። እንዴት እንዳስጠላች። ወደ ልጆቹ ጋር አትሄድም እንደ እሷ ቤተሰብ ያለን ልጆች 3 ልጆች አሉ እየተባለች አይደለም እንዴ? ምን አዲስ ሆነ ደግሞ ባለትዳር ወንድ ጋር ወደ ሚስት ያለው ሰውየው ጋር መጣ። ሚስቷ ደግሞ ወጣ ከህይወታችን ውጭ ሲል ምን ታንቀባርራለች? እንዴት እንዳስጠላችኝ እግዚአብሔርን። ውሽ በእውነት እንስቴ እናንተ ቢሆንስ ውዶች ምን ታደርጋላችሁ? እኔም በጣም እግዚአብሔርን እንዴት እንዳስጠላችኝ። አነጋገሯ ሁኔታ ሁሉ ያስጠላል። ሚስት እያለች ሚስት አጠገብ ቆማ እያየች ልጁ አብርሽ አብርሽ ሼባ እንዴት እንዳስጠላችኝ ማወቅ አለብሽ እኮ። መጀመሪያ ያንቺ አይደለም እኮ የሰው ባል እኮ ነው የወሰድሽው። በዛም እሱ ከእሷ ጋር ተጣልቶ ስለነበረ ብቻው ስለሆነ ለድብርት ብሎ ከአንቺ ጋር ሆነ እንጂ የራሱ ባለትዳር መሆኑን ያውቃል እኮ። አንቺ እዛ ጋር ባሉን ፈተሽ መተሽ የሌላ ሰው ባል ጋር መተሽ እስኪ አልጋ እየተኛሽ በራቁትነት እየመጣሽ ምን እያል ጎበዝ አንበሳ ናት ሩታ። እግዚአብሔርን ሁሉም ነገር እሱ ከእሷ ጋር የእሷ ሴራ ነበረ። ይሄ ሁሉ እሷ የምትሰራው ሴራ ነው። ግን ሩታ በአንዴ ነው ያሸነፈችው። በአንዴ ግልብጥ ነው ያደረገችው። ግልብጥ ነው ያደረገችው። እንዴት ደስ እንዳለኝ እግዚአብሔርን። እና ውዶቼ ለእናንተስ ምን ይመስላል ይሄ ድራማ? ተመችቶኛል። ያው 2-3 ነገር ተምሬያለሁ ከዚህ። ብልህ ሴት የራሷ ትዳሯ እንዴት አድርጋ እንደሚያድን አይተናል። ደግሞ ባሉ ደካማ ከሆነ ሚስቷ ጠንካራ ከሆነች የራሷ ቤቱን፣ ህይወቱን፣ ባሏን እንዴት እንደምጠበቅ ያው ተምረናል ማለት ነው። በራሴ በኩል ይሄ ነገር አይቻለሁ። የእናንተስ ውዶች እስቲ ኮሜንት ላይ ጻፉልን፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ ለኔ አልተመቸኝም፣ ለዛ ነው እንግዲህ ተደብቄ ቢሆንም እየሰራው ነኝ። ተባረኩልኝ ውዶች። መልካም ውሎ፣ መልካም ቀን ይሆንላችሁ። ላይክ አድርጉ፣ እነ ሩታ ጋር አድርሱ። ጀግና 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 ነሽ፣ ጀግና ነሽ በሉ። እነ ሄርሜላ እንዴ በሉ። መጀመሪያ የሰው ነው ያንቺ አይደለም። 2 ልጆቹን እዛ ወልደሽ ትተሽ ወደ ሌላ ሰው ጋር ለምን መጣሽ? መጀመሪያ ተመለሺ ወደ ልጆችሽ ጋር በሉ። እንግዲህ ምን ይደረጋል? እና ይሄንን መልእክቱን አድርሱ። ተባረኩ።